ሁሉ ሰው ሰላም ነው። እግዚአብሔር አምላካችን የተመሰገነ ይሁን። በዚህ ባለፉት ጥቂት ሳምንታት ወይም ኦልሞስት 2 ወር ሊሆን ነው መሰለኝ የጀመርነው ሐሳብ አለ። እንግዲህ መጽሐፍ ቅዱስ መጀመሪያም ስናነሳ እንደነበር ነው ከሰው ውድቀት በኋላ እግዚአብሔር ለሰው ያሰበውን ነገር ወደ ስፍራው ለመመለስ ባለ የታድሶ ፕሮሰስ ውስጥ ነው ያለነው። እኛ መሃል ላይ ነው ያለነው ወይም ወደ መጨረሻ አካባቢ ነን። እንግዲህ አይታወቅም ቶሎ ከሆነ ወደ መጨረሻ ነን። ግን ዞሮ አንድ ሰው እንዳለው የመጨረሻው መጨረሻ ላይ ባንሆንም የመጨረሻው መጀመሪያ ላይ ነን። ስለዚህ በመጨረሻው ዞን ውስጥ ነው። እንደውም ያለው ምንድነው እነ ጳውሎስ እነ ጴጥሮስ የመጨረሻው ዘመን ነው ካሉ እኛ ከነሱም አንድ 2000 ዓመት ቀረብ እንላለን። ስለዚህ probably is ብዙ ሩቅ ላይሆን ይችላል። ባለፈው 100 ዓመት ውስጥ ደግሞ በዓለም ላይ የተከናወኑ ነገሮችን አሁን እየተከናወኑ ያሉ ነገሮችን ስናይ መጨረሻው ሩቅ ላይሆን ይችላል። ሆኖ ግን ያው ስንኖር መጨረሻው ኤኒ ታይም ሊሆን እንደሚችል ሆኖ መኖር ጥሩ ነው። ምክንያቱም የዓለም መጨረሻ ባይሆን የኛ መጨረሻ ግን መቼ እንደሆነ አይታወቅም አይደል? ስለዚህ ሁሌም ዓለም እኛ ካለቅን በኋላ ዓለም ብታልቅም ባታልቅም ዓለም ለኛ ምን ሆናለች ስለሚሆን ስለዚህ ሁሉ ሰው እንደ መጨረሻው እንደደረሰ ማሰብ ጥሩ ነው። ምክንያቱም ማናቀው የመጨረሻ አይነት ስላለ ግን ኖረን በህይወትም የዚህ ዓለም ፍጻሜ ቢሆንም ዝግጁ መሆን ጥሩ ነው። ኤኒ ታይም ወደ ጌታ ሄዳለሁ ብሎ የተዘጋጀ ሰው ጌታ ኤኒ ታይም ቢመጣ ሳይዘጋጅ ሊያዝ አይችልም። ስለዚህ ቀላሉ ነገር የመጀመሪያው ሆኖ መገኘት ነው። ግን ስንሰራ ግን መጨረሻው ደርሷል ብሎ መዘናጋት ደግሞ አያስፈልግም። አንድ ሰው እንደተናገረ ስንሰራ ግን ገና መጨረሻው እንዳልደረሰ ሆነን ብዙ እንደምንኖር ሆነን መስራት አለብን። አንድ አዛውንት ሲጠየቁ ነገ ጌታ ይመጣል ቢባሉ ምን ያደርጋሉ ሲባሉ አይ ልጄ የቴምር ዛፍ ተክላለሁ አሉ ይባላል። የቴምር ዛፍ በጣም ቶሎ ከማያፈሩ ዛፎች መካከል ነው እና ለምን ሲላቸው አይ እኔ ሁሌ የምኖረው ነገ እንደሚመጣ ሆኜ ነው፣ ስሰራ ግን ላይመጣ ቢችልም ብዬ ነው የምንሰራው እንደዛ መሆን አለበት። ብዙ ጊዜ እናገላብጠዋለን ችግሩ። ስለዚህ በዚህ የታድሶ ጉዞ ውስጥ እንግዲህ የእግዚአብሔርን ቃል እየመረመርን እንግዲህ አሁን አመታት እየተቆጠሩ ነው አይደል? 2-3 ዓመት ግን አንዳንድ ስፍራ ብዙ አመታት ከዚህም በላይ ትውልድ የሚፈጅ ቁፋሮም ሊኖር ይችላል። ስለዚህ ይሄ ነገር እግዚአብሔር በመካከላችን የሚፈጥረውን ጉብኝትና ታድሶ ኤኒ ታይም ሊያደርገው ይችላል። ግን ያ የሱ ውሳኔ ነው። መንፈስ ቅዱስ በራሱ ጊዜ የሚያደርገውን ያደርጋል። እኛ ግን ከኛ የሚጠበቀውን እያደረግን እንጠብቃለን። ሁሉ ጊዜ እግዚአብሔር ጊዜ እንደ ባህር ማዕበል ነው የሚል አንድ ጆን ኒውተን የሚባል አሜዚንግ ግሬስ የሚል መዝሙር የጻፈ ሰው የተናገረው ነገር አለ። የእግዚአብሔር ጊዜ እንደ ባህር ማዕበል ነው። ካልመጣ ውሃውን አንቦጫርቀህ ልታመጣው አትችልም። ከመጣም ደግሞ ልታቆመው አትችልም ወይም አትችልም። ስለዚህ እግዚአብሔርን ጊዜ ሰው አያመጣውም፣ ሰው አያቆመውም። ምንድነው ያለው? ነገር ግን የኛ ድርሻ ሲመጣ ተዘጋጅቶ ባህሩ ዳር መጠበቅ ነው የሚል ነው። ባህሩ የተዘጋጁትን ስለሚረዳ እንግዲህ ባለፈው ሳምንት በተለይ አሁን በጀመርነው የታድሶ ሞዴል ውስጥ ብዙን የመጽሐፍ ቅዱሳችን በተለይ የብሉይ ኪዳንን ክፍል የሚሸፍን የሆነ በተለይ እስራኤል እንደ ኔሽን ፎርምድ ሆነው የመሳፍንት ዘመን ተጠናቆ ነገስታቶች በእስራኤል ላይ መንገስ ከጀመሩ በኋላ ከመጀመሪያዎቹ ጥቂት ነገስታት በኋላ ያ ከመሳፍንት ውድቀት በኋላ የነበረው የጉብኝት ዘመን አልቆ እንደገና የቁልቁለት ጉዞ እንደጀመሩ አይተናል። ኦልሞስት ሳኦል የመጀመሪያ ንጉስ ነበር። ብዙም የረባ ነገር አልሰራም አይደል? አፈጻጸሙም ጥሩ አልነበረም። እንግዲህ ዳዊት ነው አነሰን በዛም ጥሩ ለእስራኤል ወርቃማ ዘመንን ሊያሳይ የቻለው። ከዛ በኋላ
ከዳዊት ጋር ሜቢ ሳሙኤል የሚነሳ ነብይ ነው። ከዛ ግን ሰለሞን መጥቶ የዛ ዘመን የጉብኝቱን በረከት ሁሉ እንግዲህ ብሎ ግን ከሰለሞን በኋላ ነገሩ የቁልቁለት ጉዞ ጀምሮ የእስራኤል መከፋፈል ከዛ በኋላ ሁለቱም የሰሜኑ ቀድሞ ከዛ የደቡቡም በምርኮ ወደ አሶርና ወደ ባቢሎን ሄደው የእስራኤል መፍረስ የመቅደሱ መፍረስ የተባለለት መቅደስ እንደፈረሰ ኢየሩሳሌም እንደፈረሰች ህዝቡ ኔሽኑ እንደፈረሰ ኦልሞስት በዳዊት ዘመን የምናቀው በሰለሞን ዘመን የምናቀው ነገር ሁሉ የነበረው እንዳልነበረ እንደሆነ ለዚህ ደግሞ አንድ ቁጥር ተጠያቂዎች ከሆኑት መካከል ነገስታት እንደነበሩ ነገስታቶች የተሰጣቸውን የእንደራሴነት ስልጣን እግዚአብሔርን ለመተው እንደተጠቀሙበት አይተናል። በተለይ ዜና መዋዕል ላይና አንደኛና ሁለተኛ ሳሙኤልና ነገስት ላይ ያለው አጻጻፍ የተለየ እንደሆነ ተመልክተናል። ወደዛ አልመለስም። ግን በእነዚህ ዘመናቶች ውስጥ አክተሮቹ ነገስታት ብቻ አልነበሩ። ሌሎች አክተሮች ወይም ደግሞ ሌሎች በዚህ ውስጥ ትልቅ ሚና የነበራቸው ተሳታፊዎች ሌሎችም ነበሩ። እና ነገስታቶቹ መልካምና ክፉ ነበር የሚባሉት። ክፉ አደረገ፣ መልካም አደረገ፣ ስታንዳርዱ ዳዊት ሆኖ እንደ ዳዊት አልሆነም እየተባሉ ማጆሪቲዎቹ ክፉ በማድረጋቸውና ህዝቡን ወደ ክፋት በመምራታቸው ምክንያት የእግዚአብሔር ምህረትን ጨርሰው ወደ ፍርዱ ዞን ገብተው በጣም አሰቃቂ በሆነ መንገድ እንደተፈራረሰ ያ ምድር ተመልክተናል። እስከ ላስት ሚኒት ግን እግዚአብሔር እነሱን ለማትረፍ የሚችለውን ነገር ሁሉ ለማድረግ ወደ ኋላ እንዳላለ አይተናል። እንግዲህ በተሐድሶ ውስጥ እግዚአብሔር በሚሰራበት ጊዜ ባለፈውም እንዳየነው ነገስታት የእግዚአብሔር ፕራይመሪ የልቡ ሐሳብ ለኔሽኑ አይዲያል ፕላኑ አልነበሩ። በሰው ላይ ሰው እንዲነግስ የእግዚአብሔር ኢንቴንሽን አይደለም። ግን ሰው ከመረጠና ሰው ይግዛኝ ካለ እግዚአብሔር ያንንም ቢሆን በጣም ምን አይነት እንደ እግዚአብሔር አይነት ነፃ ማንም እንደሌለ የሚያሳየው በቃ ንጉስ ካልሆነልን ስላሉ ተሰጥቷቸው ግን ያ ነገር እንዳልበጃቸው አይተናል። ግን ነገስታቱም ደግሞ ለእግዚአብሔር የሚገዙ ሲሆኑ ያንን እንኳን አይዲያል ያልሆነውን ነገር እግዚአብሔር ለተጠቀመበት አይተናል። በዚህ በነገስታቱ ዘመንና በእስራኤል መፍረስና እንደገና መሰራት የተሐድሶ ዘመን ብቻ ሳይሆን all the way ከመጀመሪያ ጀምሮ እስከ ራእይ ድረስ ባለው እንትን ውስጥ በእግዚአብሔር ሕዝብ መካከል እንዲኖር የሚፈልገው መንፈሱ እንዲሰራ የሚያስችለው እኔ ተሐድሶ ላይ ቀድሞ ሕዝብን በማዘጋጀትና በማስታጠቅ የእግዚአብሔርን አጀንዳ ወደ ሕዝቡ በማስረጽም ይሁን ደግሞ ከዚህ ሰዎች ሲስቱ ለመመለስ ሲወድቁ ለማስጠንቀቅ እግዚአብሔር ኮንሲስተንትሊ የተጠቀመባቸው የሰዎች አሉ። እነዚህ ነቢያት ናቸው። ይሄ መጽሐፍ ቅዱስ የምን ቃል ይባላል? የትንቢት በሏ ቃል አይደለ? ይሄ ከዚህ የጸና የትንቢት ምን አለን? ቃል አለን። እኔ በዚህ ጉዳይ ላይ ራእይ ምዕራፍ 19 ቁጥር 10 ላይ በጣም የሚገርም ቃል ሰሞኑን ሳስብ ነበረ። ይሄ ክፍል ዮሐንስ ሙሉን ራእይ ከጨረሰ ኦልሞስት ወደ መጨረስ ከደረሰ በኋላ ያው መጀመሪያ ላይ ዮሐንስ ራእይ እንደምታውቁት ይሄ ራእይ እግዚአብሔር ለልጁ ለኢየሱስ ክርስቶስ የሰጠው ራእዩ የክርስቶስ ራእይ ነው። ክርስቶስ ደግሞ ወይም ኢየሱስ ደግሞ መልአኩን ልኮ ለባሪያው ለዮሐንስ ያመለከተው ዮሐንስ ደግሞ ለሰባቱ አብያተ ክርስቲያናት እንዲጽፍ ብሎ ይሄ በጣም ካስኬድድ የሆነ መልእክት እንደሆነ የራእዩ ባለቤት ግን ማን ነው? ጌታ ኢየሱስ ነው። የዮሐንስ ራእይ እንላለን እንጂ ዮሐንስን ይሄንን ራእይ ለዮሐንስ ያቀበለው መልአኩ ነው።
እና እዚህ ቦታ ላይ ዮሐንስ ይሄ መልአክ ብዙ ካሳየው በኋላ ቁጥር 10 ላይ ስትመለከቱ ልሰግድለት በእግሩ ፊት ተደፋሁ ይላል። በማእግር ፊት መልአኩ አንድ ጊዜ አይደለም ይሄንን ሁለት ጊዜ ነው የነገረው። እዚህ ጋር ምንድነው የሚለው? እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞችህ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ ብሎ ቀጥሎ የሚለውን ሐሳብ ነው ልነግራችሁ የምፈልገው። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ የሚል ሐሳብ አለ። የኢየሱስ ምስክር ምንድነው? የትንቢት መንፈስ ነው። አሁን ብዙ ጊዜ እናንረዳው ምንድነው? ለምንድነው እሱ አትስገድ ብሎ ይሄንን ሐሳብ የሚነግረው? የትንቢት መንፈስ ነው። ኢየሱስ ክርስቶስ መንፈስ ቅዱስን ወደ ምድር እንደሚመጣ ተናግሮ በመጣ ጊዜ ስለማን ይመሰክራል አለ? ስለኔ። ማንን ያከብራል አለ? እኔን። ስለዚህ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነው። ይሄ መንፈስ የትንቢት መንፈስ ወደ ማን ነው የሚመሰክረው? ወደ ኢየሱስ ነው፣ ወደ ክርስቶስ ነው። የትንቢት መንፈስ ወደ ሰው አያሳይም፣ ወደ ሌላ ፍጡራን አያሳይም። መንፈስ ቅዱስ በትንቢት መንፈስ ውስጥ ኢቭን ከብሉይ ኪዳን ጀምሮ ወደ ማን ነበር የሚጠቁመው? ወደ ክርስቶስ ነው ከሩቅ እያየ። ስለዚህ የተሐድሶ ሁሉ ሴንተር ኢየሱስ ነው። ሰማይና ምድርን የሚያድሰው በሰማይና በምድር ያሉትን ከራሱ ጋር የሚያስታርቀው በማን ነው? በክርስቶስ ነው። ስለዚህ አሁን ይሄን ተሐድሶ ስናስብ በዚህ ውስጥ ያሉት ነቢያት አርቀው ያዩ የነበረው ማንን ነው? ክርስቶስን ነው። ዳዊት አይቶታል፣ ኢሳይያስ አይቷል፣ ዘካርያስ፣ ብዙዎቹ ነቢያት ምን አድርገዋል? ያዩ የነበረው ኢየሱስን ነው። አንዳንዶቹ ነቢያቶች በማይመስል ጊዜ ላይ እንደ ኢሳይያስ በጣም አስቸጋሪ ዘመን ውስጥ የኖረ ነብይ ነው። ግን ከክርስቶስ ከመወለዱ ጀምሮ እስከ መከራው ድረስ ያለውን ምን አድርጓል? ጠቁሟል። የመጨረሻ እንግዲህ ከሆኑት ነቢያቶች አንዱ ሐጌም በተወሰነ መንገድ ጠቁሟል። ዘካርያስ ግን በትክክል በመጨረሻዎቹ ምዕራፎቹ ላይ በዛ ጊዜ ከነበረው ነገር ይልቅ የዛን ጊዜ የመቅደሱን መታደስ የኢየሩሳሌምን መታደስ ወዴት ነው የጠቆመው? ወደ የሚመጣው ንጉስ። ምን ለማለት ነው እሱ? በየተሐድሶ ውስጥ ምንም አይነት ሪቫይቫል ምንም አይነት ተሐድሶ ቢመጣ ክራይስት ሴንተር ነው። ክርስቶስ የሌለበት ተሐድሶ የለም። ምንም አይነት ሪቫይቫል ቢነሳ ማን ነው እሱ የሪቫይቫሉ መለኪያ? ክርስቶስ ነው። መንፈስ ቅዱስ በሚያስነሳው እንቅስቃሴ ሰዎች ክርስቶስን አግኝተው ክርስቶስን አይተው እንዲድኑ ማድረግ ነው። መለኪያ ነው። በቃ ክርስቶስ በሌለበት ስፍራ ሪቫይቫል ባዶ ጭፈራ ነው ብላችሁ መወሰን ትችላላችሁ። ክርስቶስን ማክበር አለበት። ክርስቶስን ማጉላት አለበት። ለክርስቶስ የሚያሰግድ መሆን አለበት። እዚህ ጋር መልአኩ የሚለው ምንድነው? እሱ የኢየሱስ ምስክር ምንድነው ይላል? የትንቢት መንፈስ ነው። የፕሮፌቲክ ስፒሪት ማለት ነው። ስለዚህ ይሄ መንፈስ የትንቢት መንፈስ በየዘመናቱ ሰዎችን ያነሳሳል። ሰይጣን ይሄንን መንገድ ለማደናቀፍ ያልሄደበት ርቀት የለም። በየዘመናቱ እግዚአብሔር ደግሞ በዚህ ትንቢት መንፈስ ሰዎችን ምን ያደርጋል? ያስነሳል። በጣም የሚገርመው ነገር አሁን የምናጠናው ሞዴል ከሌሎቹ ሞዴሎች ብዙ ነቢያት ብዙ የትንቢት መንፈስ የሰራበት ዘመን ነው። በጣም የሚገርም ነው። ይሄ ትንቢትና ነብይ የሚለው ሐሳብ እዚህ የትንቢት መጽሐፍቶች በብሉይ ኪዳን መሃል ላይ ያለው ወይ መጨረሻ አካባቢ ያለው ብቻ አይደለም። በነገስታቶቹ ዘመን ብቻ የጀመረም አይደለም። ለምሳሌ ሄኖክ ነብይ ነበር። እውነት ነው ውሸት ነው? ነው። ይሁዳ ላይ ስትመለከቱ የተናገረውን ትንቢት ሁሉ ኮት አድርጎ ይናገራል። ሊመጣ ያለውን ነገር አመልክቷል። ኢቭን አቤል በቃል ባይጽፈውም በመስዋዕቱ ግን እስከ ዛሬ ምን ያደርጋል ይላል? ይናገራል። እግዚአብሔር የተቀበለው መስዋዕት
ለክርስቶስ ወደፊት የሚያሳይ ሊመጣ ያለውን መስዋዕት የሚያሳይ ነው። እግዚአብሔር ወደ አቤልና ወደ መስዋዕቱ ምን አድርጓል ይላል? ተመልክቷል። ለምን? ክርስቶስን መጠቆም የሚችል መስዋዕት ስለሆነ ብቻ አይደለም። አብርሃምን እግዚአብሔር ነብይ ነው ብሎታል። ሰውየው ነብይ ነውና ሚስቱን እንዳትነካ ብሎታል አቤሜሌክ አይደል? አብርሃም ነብይ ነው። ለማንም ትንቢት ባይናገርም ግን እግዚአብሔር የዛ ዘመን ምን አድርጎታል? ነብይ ነው። እኛ ነብይ የምናውቀው እንደዛ አይደለም። የትንቢት መንፈስ ግን በሱ ውስጥ ምን ያደርግ ነበር? ይሰራ ነበር። የኖህ ነብይ ነበር። ገና ያልመጣውን ነገር እየተረዳ መርከብ ሲሰራ ትውልዱን ሲኮንን ፕሮፌቲክ በሆነ መንፈስ ይሰራ ነበር። ስለዚህ እነዚህ ሰዎች ማንም ባልነበረበት ዘመን ይሄ መንፈስ በእነርሱ ምን ያደርግ ነበር? ይሰራ ነበር። ጌታ እንደተናገረው አብርሃም ቀኔን አየ ሐሴት አደረገ አይልም እንዴ? አንተ 50 ዓመት ያልሞላ ደግሞ አብርሃም ምናምን ብለው ሊወግሩ ድንጋይ አነሱ ይላል። ግን አብርሃም በጣም ሐሴት ያደረገው የማንን ቀን አይቶ ነው አለ? የኔን ቀኔን አይቶ ደስ አለ ይላል። እነዚህ ሰዎች ይሄ መንፈስ ይሰራባቸው ነበር። ኤኒ ታይም ኤቭሪ ታይም በአዲስ ኪዳንም በብሉይ ኪዳንም መንፈስ ቅዱስ የትንቢት መንፈስ ሆኖ ሲንቀሳቀስ ነው ተሐድሶ የሚፈጠረው። ሌላ ትልቅ ነብይ የምንለው ሙሴ ነው። ሙሴ ነብይ ነው። እንደውም እግዚአብሔር ምን አለ? ሌላ ነብይ ከሱ ጋር ጫፉ ላይ የማይደርስም አለ አይደለም። እህቱ ማርያም ነብይ ነበረች አይደል? ነብይቱ ማርያም ነው የሚለው። ወንድሙ ካህን ነበር እና አንድ ጊዜ ሲያርጎመጉሙ እንዴት ብትንቁኝ ነው አለ እግዚአብሔር። ይሄ እኮ ሙሴ ማለት እኮ እስከ ነቢያቶች በጣም ሌላ ክላስ ውስጥ ያለ ነው አለ። ነብይ መሆኑን ያሳያል። በቤቱ ላይ ሁሌ ታመነ ነበር ይለዋል። በሙሴ ታሪክ ውስጥ በጣም ኢንተረስቲንግ ነገር አለ። በአንድ ወቅት ሙሴ በጣም ከብዶት እኔ ይህንን ህዝብ ነው ያልወለድኩት መሸከም አልችልም ሲል ችግር የለም ካንተ ላይ መንፈስ ወስጄ ባንተ ላይ ያለውን መንፈስ ሸክሙን እንዲጋሩ ለ70 ሰዎች እሰጣለሁ አለው። ጥሩ ነው አካፍልልኝ ሸክሙን አለ ሙሴ። ስለዚህ ይሄ መንፈስ የሚካፈል ነው አይደል? ከዛ ወደ ተራራው እንዲመጡ ተጠይቀው ሁለቱ ሰፈር ቀሩ። እንግዲህ ምን አገልግሎት በዝቶባቸው ኤልዳድ እና ሞዳድ የሚባሉት ያው ጉድ ሲሉ አልሄዱም ነበርና ሰፈር ውስጥ ሰው በእንትን በሌለበት እነዛ ላይ ሲወርድ መንፈሱ እነሱም ላይ ሲወርድ ምን አረጉ ይላል? ትንቢት ተናገሩ የሚል ወሬ። እነኚህ ሰዎች ነብይ ናቸው እና ኢያሱ በጣም ተናዶ ከልክላቸው አለው ሙሴ። እና ምን አለው ሙሴ? እኔ እኮ እነዚህ ብቻ ሳይሆን ሁሉም የእግዚአብሔር ሕዝብ ምን ቢሆን ደስ ይለኛል አለ። ነቢያቶች ቢሆኑ ደስ ይለኛል። ለምን ተቀናለህ? ምክንያቱም መንፈሱ ለሁሉም ይበቃል። ይሄ መንፈስ በሁሉም ላይ ቢሰራ መልካም ነው። ይሄንን ነገር ጳውሎስም ተናግሯል። ቆሮንቶስም ላይ ሮሜም ላይ አንዳችሁ በሌላችሁ ላይ ትንቢት እንድትናገሩ ሲል እንግዲህ ፎርካስት እንድታረጉ ማለት አይደለም። ይሄ መንፈስ ቅዱስን ሐሳብ ሼር እንድታረጉ። ያው የትንቢት መንፈስ ሰፊ ነው ሐሳቡ። ሁላችሁ ትንቢት እንድትናገሩ ምን አደርጋለሁ አለ? ወዳለሁ ወይም ልትናገሩም ትችላላችሁ ብሏል አንደኛ ቆሮንቶስ ላይ። ስለዚህ በተሐድሶ ውስጥ ማሰብ ያለብን መንፈሱ ሲሰራ፣ መንፈሱ በመካከላችን ሲንቀሳቀስ ያ ነገር ሀፕን ያደርጋል። ነገር ግን የምንረዳው ነገር እግዚአብሔር ተሐድሶ ሲጀምር፣ ተሐድሶ ሲንቀሳቀስ የነቢያት ድምፅ ይወጣል። የነቢያት መንፈስ ምን ያደርጋል? ይሰራል። በሐዋርያት ሥራ ላይ ስንመለከት አዲስ መንፈስ ቅዱስ የተሞሉ ሰዎች ሁሉ ምን ያደርጉ ነበር ይላል? በልሳን ብቻ ሳይሆን ምን ያደርጉ ነበር? ትንቢትን ይናገሩ። ምክንያቱም መንፈስ ቅዱስ የትንቢት መንፈስ ነው አይደለ? መንፈስ ቅዱስ ይላል እዛ ላይ የኢየሱስ ምስክር የምን መንፈስ ነው ይላል? የትንቢት መንፈስ ነው። ስለዚህ እዚህ ላይ ስንመለከት አሁን የታሪክ የምንላቸው መጽሐፍት አልቀው እነ ዕዝራ እነ ነህምያ እና አስቴር፣ ከዛ መዝሙራትና ቅኔዎች የሚሉት አልቀው ከመክብብ በኋላ ድንገት ኢሳይያስ መጥቶ ፊታችን ጉብ ይላል። በጣም ትልቅ ስለሆነ የቻልነውን ያለ እናነብና ካላለቀ ደግሞ ኤርምያስ ሌላ ትልቅ መጽሐፍ ይመጣል አይደል? ከዛ ማን ነው ይመጣው? ሕዝቅኤል ይመጣል። ከዛ በፊት በእርግጥ
ላመንቴሽን አለ ወይም ደግሞ ሰቆቃወ ኤርምያስ አለ። ከሕዝቅኤል በኋላ ዳንኤል ይመጣል። ከዚህ በኋላ የደቀቀልን ስለሚመጣ ቶሎ ቶሎ ለማንበብ ይመቻል። ከዳንኤል በኋላ ማን ነው የሚመጣው? ሆሴዕ ይመጣል። ከሆሴዕስ በኋላ አሞጽ አይደል? እንደዚህ ያለ ከዛ ትንንሾቹ መጽሐፎች ምን ማድረግ ይጀምራሉ ይመጣሉ። ግን እነዚህ መጽሐፎች የተደረደሩት በተጻፉበት ኮንቴክስት እና ዘመን አይደለም። ለምሳሌ ኢሳይያስ ከኤርምያስ ሩቅ ዘመን ላይ ያለ ነው አይደል? አንዳንዶቹ ከምርኮ በፊት የነበሩ ናቸው። አንዳንዶቹ በምርኮ ዘመን ምርኮ ወይም ደግሞ በጥልቅ ምርኮ ሊመጣ ሲል ከምርኮ ጋራ መተው 70 ዓመት የነበሩ ናቸው። አንዳንዶቹ ደግሞ ምርኮ አልፎ እስራኤላውያን ከተመለሱ በኋላ የተነገሩ ትንቢቶች አሉ። ስለዚህ አሁን የአንደኛ ነገሥት የሁለተኛ ነገሥትንና እዝራ እና ነህምያ ታሪኮቹንና ምናምን ስናነብ ነገስታቶቹን ስናገኝ በውስጡ የህዝቡን ሁኔታ ስንመለከት የእግዚአብሔር የሰዎችን ሁኔታ ምን ነው የሚያሳዩን። ብዙዎቹ ነገስታቶቹን ስታዩ ህዝቡን ስንመለከት ከሰው አንፃር እስራኤል የነበረበትን ሁኔታ እንመለከታለን። እግዚአብሔር ምን ይል ነበር፣ እግዚአብሔር ምን ያስብ ነበር የሚለውን የምንረዳው ግን ነቢያቱን ስንመለከት። ስለዚህ የመጀመሪያው ነገር እነዚህ ነቢያቶች እንዴት ነው መመልከት ያለብን? አንዳንዶቹ ነቢያት መጽሐፍ የጻፉ ነቢያቶች ናቸው። አሁን የዘረዘርናቸው 12 ማይነር የምንላቸው 4 ሜጀር። ይሄ አከፋፈል ምንም መንፈሳዊ ትርጉም የለውም። ባጭሩ ምንድነው? ረጃጅሙን መጽሐፍ ሜጀር አልነው፣ አጫጭሩን መጽሐፍ ምንድነው ያልነው? ግን ነሰሰርሊም እንደሱም አይደለም። ምክንያቱም ሆሴዕንና ዘካርያስን ብናይ ከዳንኤል ይረዝማሉ አሰች። ግን ሳማው ተብሏል ሜጀር ማይነር፣ ግን ብዙ መንፈሳዊ እንትን የለውም። ግን በአጠቃላይ አንዳንዶቹ መጽሐፍት ባጭር የተጻፉ ናቸው፣ አንዳንዶቹ በረጅም ነው። ባጭር የተጻፉት ለስ ናቸው ግን ማለት አይደለም። አንዱ ይሄ ነው። አንዳንዶቹ ነቢያት ለሰሜኑ መንግስት የተላኩ ናቸው፣ አንዳንዶቹ ለደቡቡ የተላኩ ናቸው፣ አንዳንዶቹ ለሁለቱም ነው የተላኩት። ብዙዎቹ በተለይ ከኢሳይያስ እስከ ሚልኪያስ ያሉት ነቢያቶች ከነ ዳዊትና ከነ ሰለሞን ወይ በኋላ ነው የመጡት። አክቹአሊ እስራኤል በጣም ችግር ውስጥ በነበረበት ጊዜ በጣም የሚገርሙ ትላልቆቹ ነቢያቶች በዛን ጊዜ የተነሱ ናቸው። ይህ የሚያሳየን ምንድነው? እግዚአብሔር ህዝቡ እንዳይወድቅ ድምጹን አልከለከለም፣ በትክክል ተናግሯል። ለምሳሌ ኢሳይያስ በነ ኦዚያን አይደለ፣ በነ ኢዮአታም፣ በነ አካዝ፣ በነ ሕዝቅያስ ዘመን የነበረ ነብይ ሲሆን ወደ ትልቅ መቀመቅ በሚወርዱበት ትንሽ ሲቀራቸው ተናግሯል። ብዙ ነገሮችን መናገር ብቻ ሳይሆን እግዚአብሔር አልቲሜት ኢንቴንሽኑንም መሲሁንም እንደሚያመጣ የነሱ መመረጥ ትልቅ ዓላማ እንዳለው እግዚአብሔር ተናግሯል። በጣም የሚገርም ነው። የኢሳይያስን ትንቢት ስታዩት እንደነ ቂሮስ አይነት ሰዎችን በስም የጠራ ነብይ ነው። የክርስቶስን መወለድና የተቀበለው መከራ በጣም ዝርዝር በሆነ መንገድ የጻፈ ነው። ስለዚህ እነዚህ ነቢያቶች የጊዜያቸውን ችግር ብቻ ሳይሆን የሚያወሩት የእግዚአብሔርን አልቲሜት ዓላማና ኢንቴንሽን ለህዝቡ በማሳየት ቢዚ ነበሩ። እና አንዳንድ ጊዜ እግዚአብሔር ለአንዳንድ ዘመን በጣም ብዙ ነቢያትን አከታትሎ ይልክ ነበር። በአንድ ዘመን 2 3 4 ነቢያቶች በአንድ ጊዜ ምን ያደርጉ ነበር? ይገለጡ ነበር። የሚገርመው ነገር ካሉት ነቢያቶች መካከል የተወሰኑት እዚህ በመጽሐፍ የተጻፉት ነቢያቶች የተወሰኑት መልእክታቸው ለእስራኤል ሁሉ አይደለም። ለምሳሌ ዮናስ ለእስራኤል ነው እንዴ ተነበየው? ዮናስ ለእስራኤል ተንብየዋል አይደል? ነገሥት ላይ ስንመለከት ኢዮርብዓም በተባለው ንጉስ ዘመን፣ በእስራኤል ንጉስ ዘመን የእስራኤል በሱ ትንቢት ግዛታቸው እንደተስፋፋ
ከጠላቶቻቸው እንደዳኑ ይናገራል። ዮናስ በጣም ናሽናሊስት የሆነ ነብይ ነው። ለአገሩ ብዙ ጥሩ ትንቢት ተናግሮ ምንም እንኳን ዘመኑ ኃጢአተኛ የሆነ ዘመን ቢሆንም እግዚአብሔር ለፍርድ ቀን አፋፍ ላይ ያለበት ጊዜ ቢሆንም በዮናስ ትንቢት ምክንያት ደህንነት ሆኖላቸው ነበር። ግን በዛን ጊዜ ለእስራኤሎች በጣም አደገኛና አስጊው ነገር ምንድን ነበረ? አሶር ነበር። አሶር አገራትን ሁሉ እያፈረሰ ከምድራቸው እያፈናቀለ ይወስድ ነበርና በዚህ ሰዓት እግዚአብሔር ሄደህ ለአሶር ዋና ከተማ ለነነዌ ምን አድርጋለሁ ትንቢት ተናገረ። ዮናስ የኮበለለበት ምክንያት ሄዶ መናገር ፈርቶ ሳይሆን እነኚህ ሰዎች ንስሐ ቢገቡና ቢተርፉ ነገ ሊያጠፉን ይችላል። ንስሐ ገቡ። ደግሞ ችግሩ ግን ለ50 ዓመት ያህል አላስቸገሩም እስራኤልን፣ ጸጥ ብለው ቆይተው ነበር። ግን እሱ እንደፈራው እስራኤልን ከምድሩ አፈናቅለው አገር አልባ ያረጉት አሶሮች ናቸው። ልክ ነበር። ግን አሶሮች አይደሉም እስራኤልን ያፈናቀሉት። እስራኤል ኃጢአታቸውን ያፈነቀላቸው። ስለዚህ የዮናስን መጽሐፍ ስናነብ ለእስራኤል የሚናገረው ትንቢት ብዙ የለም። እሱ ብቻ ሳይሆን ከሱ ቀጥሎ ያለው ናሆም የሚባለው ነብይ ደግሞ እሱም ብዙ ለእስራኤል አይናገርም። የሚናገረው ለማን ነው? ለአሶር ነው። ያኛው ለንስሐ የተላከ መልእክት ነው። ይሄኛው ግን ከዚህ በኋላ ንስሐ የለም ፍርድ ነው ብሎ አሶርን እንደምትፈርስ የተናገረ ነብይ ነው። ስለዚህ እነዚህ ነቢያቶች እስራኤል ለራሳቸው ብቻ ሳይሆን ለአህዛብም ኃላፊነት እንዳለባቸው የሚያሳዩ እግዚአብሔር ከዚህ ወዲያ አያገባኝም የሚል አምላክ እንዳልሆነ ይፈርዳል፣ ደግሞ ይምራል። ስለዚህ በዚህ ዘመን ውስጥ በዚህ በመናየው በእስራኤል ታሪክ ውስጥ አሁን በነገስታቱ ዘመን ውስጥ ስናይ እግዚአብሔር ድንበር የለሽ ሆኖ አህዛብን ንስሐ ሲያስገባ በአህዛብ ላይ ሲፈርድ እንመለከታለን። በናሆምና በዮናስ ላይ የምናየው ነገር ይሄ ነው። እንግዲህ ምንድነው እሱ? ብዙ ጊዜ አሁን የነቢያትን ነገር ስናጠና የተጻፉትን መጽሐፍ ማጥናት መልእክታቸውንም ስለ ነቢያቶቹም ሁኔታ አንዳንዶቹ ስለነበሩበት ዘመንም ያሳየናል። ግን መጽሐፍ ያልጻፉ በጣም ትልልቅና በጣም ኢንፍሉዌንሻል የነበሩ ነቢያትም ነበሩ። የነሱን ታሪክ የምናገኘው ከአንደኛ ሳሙኤል ጀምሮ እስከ ሁለተኛ ዜና ባለው ውስጥ ብዙ ነቢያቶች አሉ። ለምሳሌ ሳሙኤል ትልቅ ነብይ ነው አይደል? እግዚአብሔር ትልቅ ተሐድሶ ያመጣበት ነብይ ነው። ወደ ነገስታቱ ዘመን ደግሞ ስንመጣ የመጀመሪያዎቹን 2 ነገስታት የቀባው ሳሙኤል ነው። ይሄ ነብይ ትንቢተ ሳሙኤል የሚባል የለም። ግን የሳሙኤልን ታሪክ መጽሐፍ ቅዱስ ላይ በአንደኛና አንደኛ ሳሙኤል ላይ በደንብ በብዛት እናየዋለን። በኋላም ስሙ አልፎ አልፎ በተለያየ ስፍራዎች ላይ ይጠራል። ሌላ በእነዚህ በመናነበው በዚህ ዘመን ላይ በጣም ትልቅ ኢንፍሉዌንሻል የነበሩ ነቢያቶች ነበሩ። ለምሳሌ ኤልያስ በጣም ትልቅ ነብይ ነው። ቅድም ያልኳቸው ማይነር እና ሜጀር የማይሰራው አንዳንዴ እነዚህን አይነት ታላላቅ ነቢያቶች ማይነር እና ሜጀር ውስጥ የሉም። ግን ኤልያስ እንግዲህ በህይወት ወደ ሰማይ ያረገ ሞትን ያልቀመሰ እስራኤልን ያንቀጠቀጠ ነብይ ነው። በጣም የሚገርም ነብይ ነው። ከኤልያስ ቀጥሎ የመጣው ማን ነው? ኤልሳ። እነዚህ 2 ነቢያቶች እንደውም እጥፍ መንፈስ ነው። እንግዲህ ኤልያስ ታላቅ ነብይ ከሆነ ኤልሳ ደግሞ እንደሚባለው ኤልያስ የሙሴ ወይም የመጥምቁ ዮሐንስ ፕሮቶታይፕ ነው። ኤልሳ የማዳን ስራ ነው የሰራው። በአብዛኛው ኤልያስ የፍርድ ስራ ነው። ስለዚህ እነዚህ ነቢያቶች በትንቢተ ኤልሳ ትንቢተ ኤልያስ ባይኖርም እነዚህ ነቢያቶች ግን የሰሩት ስራ ያለፉበት ዘመን እስራኤል በዛ ዘመን እንዴት እንደነበረ አክቹአሊ እነዚህ ነቢያቶች እግዚአብሔር ያስነሳው እስራኤል ሎስት በነበሩበት ጊዜ ለፍርድ ኦልሞስት እግዚአብሔር ሄዚቴት እያደረገ በነበረበት ዘመን በእነ አካዝ በእነ ኤልዛቤል ዘመን ነው ኤልያስ የተነሳው አይደለ? ከዛም በኋላ የነበሩት ነገስታቶች አስቸጋሪ ነበሩ። እነዚህ ነቢያቶች እንደተነሱ በኤልሳ ዘመን ላይ ደግሞ ወይም በኤልያስ እያለ አንድ ሌላ ነብይ ነበር፣ ሚኪያስ የሚባል። ይሄኛው ትንቢተ ሚኪያስ ላይ ያለው ሳይሆን ሌላ ነብይ ነበር። አካዝ ሄዶ እንደሚሞት የተናገረው
በሰማይ ያለውን ጉባኤ ተመለከተ። የሚገርም ነብይ ነው፣ ግን አንዴ ነው የምናየው፣ ከዛ ውጭ አናየውም። ግን ነብይ አካዝ በጣም የሚፈራውና ያ ሁሉ ነብይ ሲጮህ እሱን ለመጥራት ያልፈለገው ነብይ ኢዮሳፍጥ አይ እንደዚህ አትበል እግዚአብሔር የሚለውን የሚነግረን ንጥራ እንጂ ብሎ የጠራው ነብይ ነበር። እነዚህ ነቢያት ብቻ ሳይሆኑ በየመሃሉ ደግሞ ብቅ ጥልቅ እያሉ የነበሩ መጽሐፉ ላይ በትንሹ የተጻፈላቸው ዳዊት ከቤርሳቤ ጋራ በኃጢአት በወደቀ ጊዜ ኮንፍሮንት ያደረገው ናታን የሚባል ነብይ አይደል? ዳዊት ህዝቡን በመቁጠር እግዚአብሔርን ባሳዘነ ጊዜ የተናገረው ጋድ የሚባል ነብይ አማራጭ የሰጠው። እንደነዚህ አይነት ሌሎችም ደግሞ እንደነ ሳዶቅ አይነት እንደ ኤማን ኤታን የሚባሉ ባለራእይ ሲየርስ ይባላሉ። እንግዲህ አንዱ ነቢያቶች በዛን ጊዜ ሳሙኤል ራሱ ባለራእይ ነበር የሚባለው፣ ያው የእግዚአብሔርን እይታ የሚያዩ ማለት ነው። ስለዚህ እነዚህ መጽሐፍ የጻፉትንም ያልጻፉትንም ጨምረን ነው ነቢያት የምንለው። እንግዲህ አሁን ጠቅላላ ነገር የምነግራችሁ ምንድነው በነገስታቱ ላይ ብቻ ያተኮረ ሳይሆን በነቢያቱም ላይ ያተኮረ ተሐድሶ ነው። አክቹአሊ ተሐድሶ ላይ ነቢያት ያላቸው ሚና በጣም ከፍተኛ ነው። መጽሐፍ የተጻፉትን መጽሐፎቹን እየገለጥን ስለምናያቸው ብዬ ነው። የሚገርመው ነገር የነቢያት ፍርድ ከባድ ነው። ነገስታት ለምሳሌ ከተሳሳቱ ክፉ ከሆኑ ይወገሩልኝ አላለም እግዚአብሔር። ነቢያትን ግን በስሜ ሐሰተኛ ትንቢት የተናገረ ነቢይ ምን ይደረግ ይላል? ቃሉ ካልተፈጸመ ፍርዳቸው በጣም ኃይለኛ ነው። እውነት ነው። ለምን? የእግዚአብሔር አፍ ስለሆኑ ነው። ስለዚህ ይሄ የትንቢት መንፈስ ወይም ደግሞ የነቢያት አገልግሎት ኃላፊነቱም ትልቅ ነው። ያ ግን እንድንሸሸው የሚያደርገን ሳይሆን ከእግዚአብሔር ጋር በቅርበት እንድንሰራ የሚያደርገን ነገር ነው። ነገስታቱን ክፉና መልካም ብሎ ሲከፋፍላቸው ያው ክፉዎቹም ክፋታቸውን አድርገው መልካሞቹም የእግዚአብሔርን ነገር አስፈጽመው ሲያልፉ፣ ነቢያቱን ግን ምንድነው የሚላቸው? ሐሰተኛና እውነተኛ ነቢያት። የእግዚአብሔርን ሐሳብ ያልያዙትን ምን ይላቸዋል? ሐሰተኛ ነቢያት በህዝቡ መካከል ምን ይል ነበሩ። ምክንያቱም እና አካዝ ብዙ ነቢያቶች ነበሩት። በዘመናት መካከል ተሐድሶ ሲነሳም ሐሰተኛ ነቢያት ይፈላሉ። ውድቀት ሲመጣም ደግሞ ሐሰተኛ ነቢያት ምን ይሆናሉ? ይፈላሉ። ስለዚህ ሰይጣን ፓራልን ነገስታቶቹ ላይ ብቻ ሳይሆን ነቢያቶቹንም በማሳት ውስጥ ምን ያደርጋል? እንደውም ሚኪያስ ያለው ምንድነው? እግዚአብሔር አንተ ክፉ ሰው ስለሆንክና ኃጢአተኛ ሰው ስለሆንክ በነቢያቶች ውስጥ ሐሰተኛ መንፈስን አድርጎባቸዋል፣ በቃ አሳልፎ ሰጥቷቸዋል ይላል። ነቢያቶቹም ለወዳቸው ያደሩ ስለሆኑ ማለት ነው። ግን ኤኒ ተሐድሶ ኤኒ የእግዚአብሔር ጉብኝት ሲመጣ መጀመሪያ ያንን ሄራልድ የሚያደርጉት የሚያበስሩት የመንፈስ ቅዱስን አሰራር የሚቀሰቅሱት ነቢያቶች ናቸው። የትንቢት መንፈስ በመካከላችን ካልሰራ ተሐድሶ ሊኖር አይችልም። እግዚአብሔር ላይቭ መናገር አለበት። ሐሳቡን በመካከላችን ምን ማድረግ አለበት? መግለጥ አለበት። ይሄ በየዘመናቱ የሚሆን ነገር ነው። እንደውም ይሄንን ዘመን ጌታ ሲከልሰው ምን ብሎታል? ሕግና ነቢያት ምን ሆነዋል ይላል? በእነዚህ ሁለት ትእዛዞች ላይ ተሰቅለዋል ይላል። ያን ጠቅላላ ሲከልሰው ምን ይላል? ሕግና ነቢያት ይላል። ሕግ የሚለው የመጀመሪያውን የሙሴን መጽሐፍ ሲሆን ሌላውን በጠቅላላ ምንድነው የሚለው? ነቢያት። እና አንዱ ብዙ ጊዜ ልብ ማንለው በብሉይ ኪዳን ላይ ወንድ ነቢያቶች ብዙ አሉ፣ ግን በስም የተጠቀሱ ደግሞ ሴት ነቢያትም ነበሩ። በመሳፍንት ዘመን በጣም የታወቀች ነቢይ ማናት? ዲቦራ። በነገስታት ዘመን ደግሞ ህልዳና አይደል? የመጨረሻ ለኢዮስያስ ትንቢትን የተናገረችው በጣም የሚገርሙ በጣም በተበላሸ ዘመን ተረጋግታ የምትኖር ነቢይ ነበረች። ሄዳ
ለንጉሱ የነገረችውን ነገር ስትመለከቱ በቃ እግዚአብሔር ወስኗል። ዳሜጁ ኢዝ ደን። ዝም ብላ አትድከም፣ አንተን ግን ልብ ደና ስለሆነ ይሄ መከራ አገኝም ብላ የነገረችው ማለት ነው። እሱ ብቻ ሳይሆን ኢዩኤል መጽሐፍ ላይ በወንዶችና በሴቶች ባሪያዎች ላይ ከመንፈሴ ምን አደርጋለሁ ይላል። ስለዚህ ይሄ መንፈስ ይሰራል። ሌሎች ነቢያቶችም እንደዚህ ልናነሳቸው የምንችላቸው ይኖራሉ። ይሄንን አንዱ የማነሳበት ምክንያት እነዚህ ነቢያት ከኢሳይያስ መጽሐፍ ላይ ያወጡና ከመጀመሪያ ጀምሮ እየተመለከትን የመጀመሪያ ምዕራፎቹን አትሊስት ያ ወደፊት የምናጠናቸው ስለሆኑ ኢሳይያስ 1 ላይ ሄዳችሁ ስታነቡ የምታዩት ነገር ምንድነው የሚለው? በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። ይሄ በጣም ጠቃሚ መግለጫ ነው። ይሄ ኢሳይያስ ያየው ራእይ ወይንም ደግሞ ያመጣው ትንቢት በማዘመን ላይ ሀፕን ያደረገ ነው። በኦዚያን በኢዮአታም በአካዝና በሕዝቅያስ። እነዚህ አብዛኞቹ መልካም ነገስታት ነበሩ። ግን ከሕዝቅያስ በኋላ ኢሚዲየትሊ የሚመጣው ንጉስ ማን ነው? ምናሴ ይባላል። ምናሴ ማለት በጣም ክፉ፣ ኢሳይያስንም ምናልባት በመጋዛ ሰንጥቆ የገደለው ንጉስ እሱ ነው የሚባለው። በእነዚህ 4 ነገስታት ዘመን የተናገረ ሲሆን ይሄ የኢሳይያስ መልእክት ህዝቡ ኃጢአት ውስጥ ገብቷል። ለጊዜ ያሉት እነዚህ ነገስታት ደህና ቢመስሉም እስራኤል ግን ኦልሬዲ ሰሜኑ በኃጢአት ወድቋል፣ ደቡቡም አደጋ ላይ ነው ያለው። እግዚአብሔር የህዝቡን ኃጢአት አይቷል እና የንስሐ ጥሪ ነው። ግን ከንስሐው ካልተመለሳችሁ ፍርድ ይመጣል፣ ባቢሎኖች መጥተው ይወስዷቸዋል። ወደፊት ቂሮስ እስኪነሳ ድረስ ብዙ ጥፋት ይደርስባቸዋል። ማለት እግዚአብሔርን ከዚህ በላይ ፕሌን አድርጎ ሊነግራቸው አይችልም። ግን ምን ይላል? ይሄ ሁሉ ቢሆንም እግዚአብሔር ቅሬታ ይኖረዋል። እግዚአብሔር ደግሞ አልቲሜትሊ ደህንነትን ያመጣል፣ መሲሁ ይመጣል። ይሄ እንግዲህ ምንድነው? በጣም ትልቅ ሮድማፕ ነው። ያው እንደምታውቁት በጣም ረጅሙ ትንቢት የኢሳይያስ ትንቢት ነው። ስለዚህ ብዙ ጊዜ ኢሳይያስን ነጥለን ስለምናነብ የታሪካዊ ኮንቴክስቱን ስለማናይ እነዚህ ነገስታት ያሉበትን በነገስትና በዜና ላይ በሁለተኛ ነገስት ላይ ያሉ ነገስታቶች ናቸው። ስለዚህ ያንን በምናጠናበት ጊዜ የኢሳይያስን መጽሐፍ ማየት የህዝቡን ኃጢአት እግዚአብሔር ህዝቡን የሚያይበትን መንገድ እግዚአብሔር ይሰማው የነበረውን ስሜት በዛን ጊዜ እግዚአብሔር የተናገረውን ነገር ካላወቅን ልንረዳ አንችልም። እግዚአብሔር ያመጣውን ፍርድ አንዱ ምክንያቱ ይሄ ነው። ሌላ ወደ ኤርሚያስ መጽሐፍ ሄዳችሁ ስትመለከቱ በእርግጥ አሁን ከኢሳይያስ ቀጥሎ ኤርሚያስ ላይ መሄድ አያስፈልግም። ኤርሚያስን መዝለል ያስፈልጋል። ለምን? ኤርሚያስ በኋላ የመጣ ነብይ ነው አይደለ? ኤርሚያስ የምርኮ ዘመን ነብይ ወይም የምርኮ አካባቢ ወደ መጨረሻ የመጣ ነብይ ስለሆነ ሕዝቅኤልም በዛው አካባቢ የነበረ ዘለን ስንሄድ ቀጥሎ የሚመጣው ሆሴዕ ነው። አክቹአሊ ሆሴዕን ስትመለከቱት ቁጥር 1 ላይ በይሁዳ ነገስታት በኦዚያን በኢዮአታም በአካዝና በሕዝቅያስ ዘመን ይልና በእስራኤልም ንጉስ በዮአስ ልጅ በኢዮርብዓም ዘመን ወደ ብኤሪ ልጅ ወደ ሆሴዕ የመጣ የእግዚአብሔር ቃል ይህ ነው ብሎ ይሄ ነብይ የተናገረበት ዘመን ኤግዛክትሊ ኢሳይያስ የተናገረበት ዘመን ኮንቴምፖራሪስ ወይም አብረው እንደነበሩ እንረዳለን። እንግዲህ የሆሴዕ መልእክት በአብዛኛው ምንድነው? ማባበል ነው። ሆሴዕን አንዲት
ጋለሞታ ይለዋል በዛን ጊዜ ቋንቋ ወይም ደግሞ በሴተኛ አዳሪነት የምትተዳደርን ሴት አግባ ይለዋል ውለድ ይለዋል ጥላው ትሄዳለች እንደገና አምጣት ይለዋል በቃ እኔም ህዝቡ እንደዚህ ነው ያሰቃየኝ ብሎ አክቹአሊ የእግዚአብሔርን ፔን የሚያሳይ መጽሐፍ ነው እነዚህ ሰዎች በአንድ ጊዜ ነው ግን ሆሴ በአብዛኛው የተናገረው በእስራኤል ግዛት ውስጥ ሲሆን እስራኤል ከመውደቃቸው በፊት ወይም ደግሞ ለአሶር ከመሰጠታቸው በፊት እግዚአብሔር እንደውም በጣም አንዳንዱን ቃል ስታነቡ በቃ እግዚአብሔር እነሱን ለመተው ልቤ ተናውጣለች ኤፍሬም ወይ እንዴት ተጥለሃለሁ እያለ ብዙ ወደ ምድረ በዳ ወስዳታለሁ በልቧምና ብዙ እግዚአብሔር ህዝቡን እንዳይወድቁ እንዳይጠፉ የተማጸነበት መጽሐፍ ነው ስለዚህ ይሄ የህዝቡ መውደቂያ ጊዜ እንዳይደርስ እንዳይጠፉ እግዚአብሔር ተናገረ ስለዚህ በርግጥ ሁለቱ መጽሐፍቶች በመልእክት በተወሰነ መጠን ቢለያዩም ታርጌታቸው አንዱ ይሁዳ አንዱ እስራኤል ቢሆንም ፕራይመሪሊ ግን በተመሳሳይ ጊዜ መልእክት ያስተላለፉ ሰዎች ናቸው በእስራኤል በዚህ ጊዜ የነገሰው ኢዮርብዓም መሆኑ ኢዮርብዓም የመጀመሪያው ንጉስ ሳይሆን ከኢዩ የመጣው የኢዩ የልጅ ልጅ የሆነው ኢዮርብዓም መሆኑ በኋላ ከመናያቸው ከሌሎች ነቢያቶች ጋር ለማመሳከር ስለሚረዳ እሱን ልብ በሉት ከዛ ቀጥሎ የሚመጣው መጽሐፍ ማን ነው አሞጽ ነው አሞጽ ይመጣል አሞጽ ላይ ስትመለከቱ አሞጽ ደግሞ ነብይም አይደለም የነቢያት ዘርም አይደለም ያለው አሞጽን ስታዩ በቴቁሄ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉስ በኦዚያን ዘመን በእስራኤልም ንጉስ በዮአስ ልጅ በኢዮርብዓም ዘመን ይላል ይሄም ኦልሞስት እነ ኢሳያስ ነበረ ነብይ ነበረ ሆሴም ነበረ በተለይ ኢዮርብዓም የሚለው ከሆሴ ጋራ ተመሳሳይ ጊዜ ላይ እንደነበሩና እግዚአብሔር ይናገር እንደነበረ ለእስራኤል እግዚአብሔር መልእክትን ያስተላልፍ እንደነበረ ስለ እስራኤል ይላል አሁን በርግጥ ኢሳያስ በደቡቡ በይሁዳ አለ አሞጽና ሆሴ ደግሞ በአንድ ላይ ተልከዋል አሁን እነዚህ ሰዎች የቦታ አይደለም ልዩነታቸው የአሞጽን መልእክት ስታዩት ከባድ የሆነ የማስጠንቀቂያ የፍርድ ሲሆን የሆሴ ደግሞ የልመና መልእክት ነው እግዚአብሔር በአንድ ጊዜ ሁለት ነቢያትን ልኮ ባንዱ በየዚህኛው እንደውም አገር ሂድልን ይሉታል ይሄ ሰውዬ ከሌላ ሀገር እኔ ኮድሮም ዋርካ ለቃሚ እረኛ ነኝ ነብይ አይደለሁም ተልኬ ነው በግድ ደርሶብኝ ነው ይናገራል እግዚአብሔር ተናገረ አንበሳ ገሳ ማይፈራ ማን ነው የሚለው ማለት ነው ስለዚህ ምንድነው እሱ በዚህ መጽሐፍ ላይ የምንመለከተው እግዚአብሔር ፍርዱንም ምህረቱንም በሁለት መልእክተኞቹ ተናግሯል ስለዚህ ይሄ የኦዚያን ዘመን ወይም የኢዮርብዓም ዘመን ላይ ነገስትና ዜና ላይ ስናነብ እነዚህን መጽሐፍቶች እዛ ጋር አስገብተን ስናነብ ነው እግዚአብሔር በዛን ጊዜ ምን እያለ እንደነበረ ሰው ደግሞ ምን እያደረገ እንዳለ የምንረዳው አያችሁ አሁን ኢሳያስ ብለን ኤርሚያስ ስንል በጣም ብዙ መቶ ዓመቶች ዘለን ብዙ ነገር እንትን ብለን አይሄድም ግን እነዚህ አሁን ቀጥሎ ያየናቸው ሁለቱ ነቢያት ከኢሳያስ ጋራ በአንድ ዘመን ውስጥ ያሉ ናቸው ከዛ ቀጥሎ ማን ነው የሚመጣው ሚክያስስ በማን ዘመን የነበረው ስንል በይሁዳ ነገስታት በኢዮአታም በአካዝ በሕዝቅያስም ዘመን ወደ ሞሬታዊ ወደ ሚክያስ የመጣው ስለ ሰማርያና ስለ ኢየሩሳሌም ያየው የእግዚአብሔር ቃል ይህ ነው ይሄም በማን ዘመን የነበረው በእነ ኢሳያስ ዘመን እነዚህ አራት ነቢያት አንድ ላይ ነው ግር ብለው የመጡት እግዚአብሔር እየተናገረ ይሄ ደግሞ ለሁለቱም ነው የተላከው ለእስራኤልም ለይሁዳም ነው አንዳንዶቹ ኦልሞስት ቨርስ ባይ ቨርስ ከኢሳያስ ጋራ ተመሳሳይ ነው የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይኖራል የሚለው ሐሳብ ሁለቱም ጋር አለ ሰው ሆይ መልካሙን ነግሯል እግዚአብሔር ካንተ ምንድነው የሚፈልገው መስዋዕት አይደለም አይደል የሆድን ፍሬም እንድትሰዋል ምንድነው የሚፈልገው ይላል
ፍትህን ታደርግ ዘንድ ምህረትን ትወድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ በማለት ሰውን ምን እንደሚፈልግ ኢሳይያስም ላይ 66 ላይ የምትሰሩልኝ ቤት ምን አይነት ነው ብሎ እግዚአብሔር የሚፈልገው ሰው እንደሆነ እነዚህ ነቢያት ይናገሩ ነበር። ስለዚህ ይሄ የሚክያስ፣ የአሞጽ፣ የሆሴ፣ የኢሳይያስ መጽሐፍ ተቀራራቢ ዘመን ውስጥ የነበሩ በጣም ክሪቲካል በሆነ ዘመን ላይ እስራኤልም ይሁዳም ቢመለሱ ኖሮ የደረሰባቸው እንዳይደርስ ሊያደርግ የሚችል አስገራሚ መልእክት ነው። ስለዚህ እነዚህ መጽሐፍቶች ስናነብ ተወራራሽነታቸውን፣ ተዛማጅነታቸውን፣ ዘመናቸውን፣ የመላእክታቸውን ይዘት ይዘን ማንበብ አለብን። በነገራችን ላይ ዛሬ ይህንን ነገር የምነግራችሁ እነዚህን የትንቢት መጽሐፍቶች አብረን ስለምናጠናቸው ነው። I'm still laying ground። መቼ ነው እንደዚህ መጨረሰው? በደንብ መስመዝ ከያዝን በኋላ እነዚህ ነገሮች የሚነበቡ ናቸው። ታሪኩን ብቻ አንብበን የእግዚአብሔር ልብ ሊገባን አይችልም። የእግዚአብሔር ልብ በዛ ታሪኩ ላይ እግዚአብሔር እንዴት እየተሰማው ነበር፣ ምን እያለ ነበር፣ እነሱ እንዴት እየመለሱ ነበር። ለዚህ ነው ባለፈው እንዳየነው መጨረሻ ላይ እግዚአብሔር ብዙ ነቢያትን ልኮ እምቢ ስላሉት ስላቃተው አይደለ ይላል እኮ እግዚአብሔር አሳልፎ ሰጣቸው ሲል የእውነት ነው። ይህንን ስናነብ በእርግጥ እግዚአብሔር ምን አይነት ትዕግስተኛ አምላክ ነው። እነዚህ ነቢያት ምን አይነት ታዛዥ ነቢያቶች ናቸው። እግዚአብሔር የሚላቸውን ነገር ይሄ ዋርካ ለቃሚ ከሀገሩ ወጥቶ እየፈለጉት እያከበሩት እኮ አይደለም። ሂድ ወደ ሀገር ምናምን እየተባሉ አንዳንዶቹ እየተወገሩ አንዳንዶቹ እየታረዱ በመጋዝ ነው መልእክታቸውን ያቀረቡት። እስራኤሎች በዛ ሁኔታ ነበሩ። ከሚክያስ ቀጥሎ ያለው መጽሐፍ ምንድን ነው? ኢዩኤል። ኢዩኤል መቼ ነው እሱ የተነገረው? ኢዩኤል በጣም ኢንተረስቲንግ የሆነ መልእክት ነው። የኢዩኤል ትንቢት ከሁሉም ምናልባት ከነዚህ ከተጻፉት ትንቢቶች እርግጠኛ ሆነን ኢዩኤልን ከአባቱ በቀር ከየት እንደመጣ የማን እንደሆነ መቼ እንደተጻፈ አይታወቅም። በአብዛኛው አይታወቅም። ግን ኢዩኤል የመልእክቱ ቶን ሐሳብ አንዱ እግዚአብሔር እንደሚፈርድ የአንበጣ መንጋ በመልቀቅ ከባድ ፍርድ እንደሚያደርግ ከዛ በማስቀጠል ደግሞ አንበጣና ደጎቢያ ኩብኩባና የበላቸውን ዓመታት ደግሞ መልስላቸዋለሁ ብሎ ተስፋ የሚሰጥበት እግዚአብሔር ከዛም አልፎ በሐዋርያት ሥራ ላይ ጴጥሮስ የሚጠቅሰውን ክፍል እግዚአብሔር መንፈሱን በስጋ ለባሽ ሁሉ ላይ እንደሚያፈስና እንደሚጎበኝ የሚናገርበት ክፍል ነው እና እግዚአብሔር ፍርዱንም ጉብኝቱንም የሚያሳይ የእግዚአብሔር ፍርዱ በጣም ከባድና ኃይለኛ እንደሚሆን የእግዚአብሔር ቀን ቀርቧል የሚለው ሐሳብ የሚያሳይ ስለሆነ ምናልባት እንግዲህ ከነ አሞጽ ብዙ ባልራቀ ጊዜ ሊሆን ይችላል የሚል እይታ አለ። በሌላ አንጻር ደግሞ እንግዲህ ምን ያህል የተራራቀ እይታ እንዳለም ታውቁት ይሄ ፍርዱ በጣም እግዚአብሔር ሊያመጣ ያለውን ነገር የተናገረው ኦልሞስት በነ ኤርሚያስ አካባቢ ወደ መጨረሻም ላይ ነው ብለው የሚያስቡ ሰዎች አሉ። ግን ትክክለኛው ነገር ስፔሲፊክ ታይሙን ለማወቅ የማንችላቸው መጽሐፍቶች ውስጥ መሆኑ ነው። ግን መልእክቱ እግዚአብሔር ፈራጅ፣ እግዚአብሔር ደግሞ መንፈሱንና በመስጠት እንደገና ወደ ሰው ልጆች ሁሉ የሚመለስበትን ተስፋ የሚያሳይ መጽሐፍ ነው። ከኢዩኤል ቀጥሎ ማን ነው? አብድዩ ነው። አብድዩም እንግዲህ እዚህ ላይ በከሌ ንጉሥ ዘመን ኖርኩ አይልም። ነገር ግን አብድዩ እንደ ዮናስና እንደ ናሆም ለእስራኤላውያን የተነገረ ትንቢት ሳይሆን ለኤዶማውያን ለኤሳው ዝርያዎች የተነገረ ነው። መልእክቱን ስታነቡት እስራኤሎች ሲዘረፉ አገሩ ሲፈርስ ኤዶሞች በደስታ መንገድ እየዘጉ ያስጨርሷቸው እንደነበረና እናንተ እነሱ ላይ ያደረጋችሁት እናንተ ላይ ይደርሳል ብሎ የተናገረ በመሆኑ ብዙ ስምምነት ያለው ምናልባት ኢየሩሳሌም ከፈረሰች በኋላ ባቢሎኖች
እስራኤልን ካፈረሱ በኋላ ከተነገሩ ትንቢቶች የመጨረሻ ትንቢቶች ውስጥ አንዱ እንደሆነ ነው የሚናገር። ለዚህ ነው የዕንባቆም መልእክት ማነው የአብድዩ መልእክት ሞር ወደዛ የሚያደላው። መልእክቱን ስትመለከቱ በተለይ ወደ ቁጥር 10 ላይ ሄዳችሁ ታነቡ በወንድምህ በያዕቆብ ላይ ስለተደረገ ግፍ እፍረት ይከድንሃል፣ ለዘላለም ትጠፋለህ። በፊቱ አንጻር በቆምህ ቀን አሕዛብ ጭፍራውን በማረኩበት እንግዶችም በበሩ በገቡበት በኢየሩሳሌም ዕጣ በተጣጣሉበት ቀን አንተ ደግሞ ከነርሱ አንዱ ነበርክ ብሎ የሚያሳየው ነገር ምናልባት የዕንባቆም ያንን ጥፋት ማነው አብድዩ ኤዶሞች ያደረጉትን አይቶ እግዚአብሔር የሚያመጣውን ፍርድ የተናገረበት ስለሆነ ወደ ኋለኞቹ ነቢያት የሚገባ እንደሆነ ይናገራሉ። ቀጥሎ የሚመጣው ማን ነው? ዮናስ ነው። ቅድም ዮናስን አንስተናል። እንግዲህ ዮናስን ለመረዳት ዮናስ የነበረበትን ዘመን ከራሱ ከመጽሐፉ ባንረዳም ነገር ግን ዮናስ በነገስት መጽሐፍ ላይ ስንመለከተው ሁለተኛ ነገስት ምዕራፍ 14 ከ23 ጀምሮ ሄዳችሁ ስታነቡ በይሁዳ ንጉስ በኢዮስያስ ልጅ በአሜሲያስ በ15ኛው ዓመት የእስራኤል ንጉስ የዮአስ ልጅ ኢዮርብዓም በሰማርያ መንገስ ጀመረ። 41 ዓመትም ነገሰ። በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልም ካሳተው ከናባጥ ልጅ ከኢዮርብዓም የመጀመሪያው ኢዮርብዓም ማለት ነው ኃጢአት አልራቀም ካለ በኋላ የጋፋትሄር በነበረው በአማቴ ልጅ በባሪያው በነቢዩ ዮናስ እጅ እንደተናገረው እንደ እግዚአብሔር እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ አረባ ባህር ድረስ መለሰ የሚለውን ሐሳብ ስትመለከቱ በኢዮርብዓም ዘመን የነበረ ነብይ እንደነበረ በዚህም በሱ ትንቢትም እግዚአብሔር እስራኤልን እንኳን ክፉ ንጉስ ቢኖርም ከጥፋት የታደገ እንደሆነና በኋላ የአሶርንም ደግሞ ንስሐ ሂድና ስበክ ሲባል ዮናስ ለነሱ ከምሰብክ ወደ ተርሴስ ብሎ ወደ ተቃራኒ አቅጣጫ መሄዱም ከዚህ ጋር የተያያዘ ነው። ስለዚህ ዮናስ የነ አሞጽ የነ ሆሴ ኮንቴምፖራሪ ነው። ምናልባት ትንሽ ቀደም ይላል ግን በዛ በኢዮርብዓም በሚባለው ንጉስ ዘመን ውስጥ የነበሩ ናቸው። ስለዚህ ይሄ ዘመን ላይ እግዚአብሔር በጣም ብዙ የተናገረበት ዘመን እንደሆነ እንረዳለን። ያው እንጨርሳቸዋለን፣ ጥቂት ነው የቀረን። ከዮናስ ቀጥሎ ማን ነው የሚመጣው? ናሆም ነው። ናሆም እንግዲህ ስለ ነነዌ የተነገረ ሸክም ነው። እዚህ ላይ ባጭሩ ነነዌ በእስራኤልም በሌሎችም ህዝቦች ላይ ባደረገችው ግፍ ምክንያት ትወድቃለች። እንዴት አድርገው ባቢሎኖች አክቹአሊ ምን አይነት ልብስ ለብሰው ሁሉ እንደሚገቡ የተናገረበት በጣም ዲቴይል የሆነ የነነዌን ውድቀት የሚናገር በተለይ የመጨረሻዎቹ 2 ቁጥሮች ላይ ስታዩ የአሶር ንጉስ ሆይ እረኞች አንቀላፍተዋል፣ መኳንንቶችህ አርፈዋል፣ ህዝብ በተራሮች ላይ ተበትኗል፣ የሚሰበስበው የለም፣ ስብራትህ አይፈወስም፣ ቁስልህም ክፉ ነው። ወሬን የሚሰሙ ሁሉ እጃቸውን ባንተ ላይ ያጨበጭባሉ። ክፋትህ ሁሉ ጊዜ ያላለፈችበት ሰው ማን ነው? ምዕራፉ ሲጀምር ለደም ከተማ ወዮላት፣ በሁለንተናዋ ሐሰትና ቅሚያ ንጥቂያ በእርሷ አያልቅም እያለ እነዚህ የአሶር መንግስት እንግዲህ ሂስቶሪካሊ ስትመለከቱ በዓለም ላይ በጭካኔያቸው ከሚታወቁ ኦል ሂስትሪ በዓለም ሂስትሪ ላይ 5 መንግስታት አንዱ ናቸው። በጣም ጨካኞች ናቸው። ምንድነው የሚያደርጉት? ከማረኳችሁ በኋላ በጦርነት ወስደው ነነዌ ይወስዷቸውና ሹል እንጨት ይተክሉና እዛ ላይ ይሰኳቸዋል ሰዎች እና ይሁዳ እንደዛ በጣም ጨካኝ የሆነ በጣም ነው የሚፈሩት። የአሶርን እንትን የማይፈራ የለም። እንግዲህ የነሱን ውድቀት እግዚአብሔር በዮናስ የጀመረውን ነገር በማን ፈጸመው? በናሆም። ግን በሁለቱ መካከል 60-70 ዓመት ጋፕ እንዳለና የመጀመሪያውን 50 ዓመት አሶሮች እስራኤልን እንዳረበሹ ግን ከ50 ዓመት በኋላ እስራኤልን እንዳፈናቀሉ ግን ፍርድ እንደሚጠብቃቸው ደግሞ ዮናስ ማነው ናሆም ይናገራል። ከናሆም ቀጥሎ ማን ነው የሚመጣው?
ዕንባቆም እዚህ ላይ መቼ እንደጻፈ አይናገርም። ነገር ግን በጣም ብዙ በደል ብዙ ግፍ አይቶ ወደ እግዚአብሔር ሲጮህ እግዚአብሔር ይናገራል። በጣም በቅርብ በእናንተ ዕድሜ ከለዳውያንን አምጥቼ እቀጣቸዋለሁ ፈርዳለሁ ሲለው እንዴ ከኛ በባሰ ኃጢአተኛማ እኛን አትቀጣ አትሊስት እኮ እኛ እንሻላለን ከነሱ ሲለው አይ እናንተን ከቀጣው በኋላ እነሱን ደግሞ አጠፋቸዋለሁ ሲል አይ በቃ እንግዲህ እግዚአብሔር አንተ ያልከው ይሁን ብሎ ምንም ነገር ባይኖር እኔ በእግዚአብሔር ደስ ይለኛል የሚለው መዝሙር የዘመረበት እንትን ነው። ስለዚህ ይሄ ኦልሞስት ባቢሎን ይሁዳን ሊያጠፋ አፋፍ ላይ በነበረበት ጊዜ ወደ ኋለኛዎቹ ነቢያቶች ወደ ኤርሚያስ አካባቢ የነበረ ነው። ከዛ ማን ነው የሚመጣው? ሶፎንያስ ነው። ሶፎንያስ በማዘመን እንደነበረ ይናገራል። የነበረበት ዘመን በይሁዳ ንጉስ በአሞጽ ልጅ በኢዮስያስ ዘመን ሕዝቅያስ ነው። ምን ይለዋል? የሕዝቅያስ ልጅ የአማርያ ልጅ የጎዶልያስ ልጅ ወደ ኩሲ ልጅ ወደ ሶፎንያስ መጣ። አንዳንድ ሰዎች የንጉሱ የሕዝቅያስ ዝርያ አለው ብለው የሚያስቡ ሰዎች አሉ። ግን የሆነ ሆኖ ኢዮስያስ የሚባለው ነብይ ማነው? ንጉስ ማለት እንግዲህ መጨረሻ ላይ ከመጡት መጨረሻ የእግዚአብሔር የተከተለ የመጨረሻው ነብይ ነው። ከምርኮ በፊት ከምናሴና ከአሞጽ ከሚባሉት ክፉ ነገስታት በኋላ ድንገት ጥሩ ንጉስ ሆኖ የተገኘ ሄልዳና የምትባለው ነብይ ምን ያለችው? አንተ ጥሩ ስለሆንክ በሰላም ትሄዳለህ፣ ግን እግዚአብሔር ኦልሬዲ ፍርድ ወስኗል። ስለዚህ በኢዮስያስ ዘመን የእግዚአብሔር ቀን ይመጣል፣ ፍርድ ተወስኗል ብሎ ያው ፍርዱን የሚናገር ግን የንስሐ ጥሪ ያቀርባል። አሁንም ለህዝቡ በጣም የሚገርመው ነገር እግዚአብሔር ፍርድም ወስኖ እንኳን ለንስሐ ጥሪ ይሰጣል። ግን ፍርድ እንደሚመጣና እግዚአብሔር የተጣራ ቅሬታ እንደሚኖረው በመጨረሻ ላይ ቁጥር 20 የመጨረሻውን ቁጥር ምዕራፍ 3 ላይ ስታዩ በዚያ ዘመን እሰበስባችኋለሁ ምርኳችሁንም በዓይናችሁ ፊት በመለሱ ጊዜ በምድር አሕዛብ ሁሉ መካከል ለከበረ ስምና ለምስጋና ብሎ በተስፋ የሚጨርስ ፍርድን በተስፋ የሚጨርስ ነው። እንግዲህ ወደሚቀጥሉት የመጨረሻ ነቢያቶች ከመሄዳችን ሁለቱ በፊት ዘለን የመጣናቸው ነቢያቶች አሉ። ከነሱ ውስጥ እንግዲህ የመጀመሪያ የሚሆነው ኤርሚያስ ነው። ኤርሚያስ የነበረበት ዘመንን ስትመለከቱ ምን ይላል? ኤርሚያስ ምዕራፍ 1 ላይ በይሁዳ ንጉስ ቁጥር 2 ላይ በአሞጽ ልጅ በኢዮስያስ ዘመን በመንግስቱ በ13ኛው ዓመት ብሎ ከዕንባቆም ጋር ማን አይደል? ዕንባቆም ነው አይደል? አዎ ማን ነው መጨረሻ ያለው? ከሶፎንያስ ጋር ተመሳሳይ ጊዜ እንደነበረ ግን የኤርሚያስ ትንቢት ግን እንደሚቀጥል ከኢዮስያስ በኋላ ወደሱ ልጅ ወደ ኢዮአቄም ከዛ በኋላ ወደ ሰዴቅያስ የመጨረሻው ንጉስ ድረስ እስከተማረከችበት ከዛም በኋላ ላሉት የተወሰኑ ዓመታት ኤርሚያስ ትንቢቱን እንደቀጠለ እናያለን። ከኤርሚያስ ጋር ሌላ ኮንቴምፖራሪ የምንለው ወይም ደግሞ አብሮ ትንቢትን ይናገር የነበረው ነብይ ማን ይባላል? ሕዝቅኤል። ቅድም ዘለነዋል። እሱንም ሕዝቅኤል አለ። ሕዝቅኤል ላይ ስናይ እሱ ደግሞ ንጉሱ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን እያለ ዮአኪን ማለት እንግዲህ ከኢዮስያስ ልጆች አንዱ ነው። ያኛውን የግብጽ ንጉስ ዮአቄምን ሲማርክ ይሄኛው ደግሞ አንግሶት ሄዳል። በኋላ ባቢሎን ደግሞ ይሄንን ይማርኩታል። በዋናነት ሕዝቅኤል ከምርኮ ዘመን ላይ የነበረ ሰው ነው። በምርኮ ዘመን ትንቢትን ጀምሮ ከምርኮ በኋላ የተወሰኑ ዓመታትን ቀጥሎ የቆየ የምርኮ ዘመን ነብይ ነው የምንለው። እንግዲህ እነ ኤርሚያስ ቅድመ ምርኮ እነ ሶፎንያስ እንደዛ ይባላሉ። እንግዲህ የቀረን አንዱ ነብይ ማን ነው? ዳንኤል ነው። ዳንኤል ኢንተረስቲንግ ሰው ነው። የሚገርመው ነገር ስለዚህ የእስራኤል ውድቀት ስናይ እስራኤል በአንድ ቀን አልወደቁም። እነ ዳንኤል የመጀመሪያ ዙር ተማራኪዎች ናቸው። የንስሐ ዕድል ነበረ፣ እምቢ አሉ። ከዛ 10,000 ሰዎችን መጥቶ ባቢሎን ንጉስ ማረከ። ከነዛ ከሁለተኛ ምርኮኞቹ ጋራ ሕዝቅኤል ነበረ። በምርኮኞቹ መካከል ሆኖ ነው ትንቢት የጀመረው። ሶስተኛ ተማራኪዎቹ ደግሞ እነ ኤርሚያስ በነበረበት ኢየሩሳሌም ስትፈርስ ነው።
ስለዚህ እነዚህ ሰዎች 20 ዓመት ተሰጥቷቸዋል በአንድ ያልፈረሱም። በጣም የሚገርማችሁ ነገር ተሐድሶውን ስትመለከቱ ግን ከነ ዘሩባቤል ጀምሮ እስከ ነህምያ ድረስ 100 ዓመት ነው የፈጀው። ማፍረስ ሁሌም ቀላል፣ ትልቅ እግዚአብሔር የጀመረውን ነገር በአጭር ኃጢአት ማፈራረስ ይቻላል። መገንባት ግን ከባድ ነው። ለዚህ ነው እግዚአብሔር በጣም የሚያስጠነቅቀው። በ20 ዓመት ፈርሰው በ100 ዓመት እንኳን ከባድ ነበረ እነሱን ማደስ። ታድሰውም እንኳን የሚልኪያስን መልእክት ስንመለከት ስለዚህ የዳንኤል ነብይነት በጣም ከሌሎች ነቢያት ይለያል። በጊዜ በነበሩ በአሕዛብ መንግስታት ውስጥ ከፍተኛ ኃላፊነት ወስዶ የሚሰራ ሰው ነው። ነገር ግን የዳንኤል ነብይነት በጣም ትልቁ አስፔክቱ ምንድነው? ዳንኤል ምን ያደርግ ነበር? በየቀኑ 3 ጊዜ ለ70 ዓመት ለእስራኤል መጎብኘት ይጸልይ ነበር። እንደ ሌሎቹ ነቢያት እግዚአብሔር እንዲላል እያለ የሚተነብይ ሰው ሳይሆን 70 ዓመት ሲፈጸም ደግሞ ምን ያደርግ ነበር? ንስሐ ይገባ ነበር ኤርምያስን አይቶ። ከዛ ደግሞ መንፈሳዊ ውጊያዎችን ፐርሲቭ እያደረገ ይዋጋ ነበር። ከዛ ግን የ400 ዓመት ዝምታው ምን ሊመስል እንደሚችል በዳንኤል 11 እና 12 ላይ ያለውን ነገር የዓለም መንግስታት ምን እንደሚመስሉ እስከ ክርስቶስ ምጽአት ድረስ ካዩ ነቢያቶች ውስጥ አንዱ ነው። ስለዚህ ይሄ ነብይ ምን ይባላል? የምርኮ ዘመን ነብይ ነው የሚባለው። 70 ዓመት የሞላ ነብይ ነው። እሱ እንግዲህ ካለፈ በኋላ የተሐድሶ ስራ ሲጀምር ደግሞ የተነሱ 3 ነቢያቶች አሉ። እነኚህ ፖስት ኤግዛይል ከምርኮ በኋላ ያሉ ነቢያቶች ናቸው። የመጀመሪያው ሐጌ ነው በዳሪዮስ ዘመን። ሁለተኛው ከሱ ጋር እኩል በሁለተኛ ዓመት የተነሱት ሐጌና ዘካርያስ ናቸው። እነዚህ እንግዲህ የመጀመሪያው መቅደሱ መታደስ ሲጀምር ተስፋ ቆርጠው ሲያቆሙ መቅደሱን እንዲሰሩ ተሐድሶውን እንዲቀጥሉ እግዚአብሔር ያስነሳቸው የተሐድሶ ድምጾች ናቸው። በተለይ ከተሐድሶ አንፃር የሚናገሩት ነገር በጣም ኢምፖርታንት ነው። በተለይ ዘካርያስ ይሄ ተሐድሶ ሊመጣ ላለው ዋናው የክርስቶስ መምጣት ዝግጅት እንደሆነ፣ ሐጌም እንደዚሁ ይሄ መቅደስ ከመጀመሪያው መቅደስ ይበልጣል የሚለውን ሐሳብ ይናገራል። እንግዲህ ነህምያ ላይ እንደምትመለከቱት ነህምያ እድሳቱን ጨርሶ ሲመለስ ሰዎቹ ባክ አድርገው ነው የጠበቁት። መቅደሱ የእግዚአብሔር መቅደስ ተትቶ ነው። እዚህ እሱን ለማረም ደግሞ የተላከ የሚባለው ነብይ ማን ነው? ሚልኪያስ ነው አይደል? ሰዎቹ ለእግዚአብሔር መስጠት አቁመው ነበር። እግዚአብሔር ማገልገል ከንቱ ነው ይሉ ነበር። የሚያቀርቡት መስዋዕት በጣም አጸያፊ ከመሆኑ የተነሳ ወይ ቤቱን ብትዘጉት ይሻለኛል ያለበት የእግዚአብሔር ጊዜ ነው። ግን በዚህ በሚልኪያስ መጽሐፍ ላይ ደግሞ የምትጠብቁት ጌታ ወደ ድንገት ወደ መቅደሱ ይመጣል በሚል እንግዲህ አሁን ዛሬ ብዙ ስራ ነው የሰራ ነው። በአጋጣሚ ሁሉንም ትንቢተ እከሌ የሚባሉትን አይተናቸዋል። እነዚህ ትንቢቶች ወይ በቅድመ ምርኮ ወይ በምርኮ ዘመን ወይ ከምርኮ በኋላ የሚያርፉ ናቸው። ወደ ምን እየመጣው እንደሆነ እየገባችሁ ነው። ስለዚህ ልክ ታሪኮቹን እንዳነበብን አሁን እነዚህ ያላነበብናቸው አሉ። ኤርምያስን አንብበናል፣ እውነት ነው አይደል? ሕዝቅኤልን አንብበናል፣ ዳንኤልን አንብበናል፣ ሐጌ፣ ዘካርያስ፣ ሚልኪያስን አንብበናል። ሌላ ማን ነው? ብዙ አንብበናል። ያላነበብናቸው አንዱ ኢሳይያስ ነው። ከዛ ሆሴ፣ አሞጽ፣ ዮናስ፣ ሌሎቹ ያላነበብናቸው ደቃቅ አንድ ብቻ ነው ትልቅ ያለው ማን ነው? ኢሳይያስ። የቀሩት በአንድ ቀን የሚነበቡ ናቸው። እናንተ ጎበዝ ስለሆናችሁ። ስለዚህ ነቢያትን በጠቅላላ እናነባለን ማለት ነው። በስንት ጊዜ ነው የምንጨርሰው? አንድ ሳምንት። እሺ፣ ከኢሳይያስ ውጭ ያሉትን በሚቀጥለው ሳምንት ጨርሰን እንመጣለን። ኢሳይያስን ለብቻው አንድ ሳምንት አይበቃም? አይበቃም? ይኸውላችሁ አሁን ለምን ይሄን እንደምናደርግ መጀመሪያ ላንረዳው እንችላለን። ግን እነዚህን አሁን እንግዲህ እነዚህ መጽሐፍ ሲጨመሩ ኦልሞስት የመጽሐፍ ቅዱስ ግማሹን ክፍሎች የያዘው የአንድ ዘመን ተሐድሶ ነው። አሁን ይሄንን ስናነብ በእግዚአብሔር ልብ ሆነን ነው የምናየው። እግዚአብሔር ምን እያለ ነበር በዛን ዘመን? ቅድም እንዳሳየኋችሁ ቀደም ያሉት ነቢያቶችን ኢሳይያስን ወይም በእሱ ከፋፍለንም ማንበብ እንችላለን። ሆሴዕን፣ አሞጽን፣ ሚኪያስንና ዮናስን አንድ ላይ ማንበብ እንችላለን። የቀሩትን ደግሞ ወደ ኋላ የመጡትን ብዙዎቹ ትንንሽ መጽሐፍቶች ነው አንድ ላይ ማንበብ እንችላለን። ግን አሁን የምፈልገው ምንድነው?
መጀመሪያ ላይ የብዙዎቹ በየትኛው ንጉስ ዘመን እንደነበሩ ስላሉ ያንን ነገር ያያየን እንድናነብ ነው። እንደዚህ ምናነበው በቃ አሁን ነው። ከዚህ በኋላ ደግሞ እንደዚህ አናነብም። ሜቢ ይሄ አነባበብ ጠቃሚ ነው። ተስማማላችሁ? ይሁን። ስለዚህ ኢሳይያስን ለወዲያኛው ሳምንት እንተዋለን። ሌሎቹን ግን በዚህ ሳምንት አንብበናቸው እንመጣለን። ወደ ተነሳንበት ሐሳብ መጥቼ እጨርሳለሁ። የኢየሱስ ምስክር የትንቢት መንፈስ ነው። እግዚአብሔር በጥፋት ዘመንም በተሐድሶ ዘመንም ይናገራል። እግዚአብሔር ደግሞ በሚሰራበት ዘመንና እግዚአብሔር ደግሞ በተከፋበት ዘመን ሐሰተኛ ነቢያትም ደግሞ ይሰራሉ። ሐሰተኛ ነቢያት ይሰራሉ ብለን እውነተኛውን የትንቢት መንፈስ ማዳፈን ግን የሚያዋጣ አይደለም። ስለዚህ ለተሐድሶ አንዱ ትልቁ ረሃብ መንፈስ ቅዱስ የኢየሱስ ምስክር የትንቢት መንፈስ ስለሆነ አንዱ ሰዎችን ወደ ጸሎት የሚመራው ወደ እግዚአብሔር የሚያቀርበው የመንፈስ ቅዱስ ድምጽ በመካከላችን ሲሆን ነው። ይሄ የብሉይ ኪዳን መርህ ብቻ ሳይሆን በአዲስ ኪዳንም በሐዋርያትና በነቢያት መሰረት ላይ ምን ሆናችኋል ይላል? ታንጻችኋል። መጽሐፍ ቅዱሳችን እስከ ራእይ ፍጻሜ ድረስ በአዲስ ኪዳን በሐዋርያት ሥራም ስናይ መንፈስ ቅዱስ የትንቢት መንፈስ የነቢያት መንፈስ ይሰራል። ስለዚህ የተጻፈው ቃል እና የቃሉ ደግሞ ባለቤት መንፈስ ቅዱስ በቃሉ አማካኝነት ሲሰራ የትንቢት መንፈስ በመካከላችን ይነሳሳል። ይሄ መንፈስ እስኪቀሰቀስ ድረስ ተሐድሶ ሊኖር አይችልም። በተሐድሶ ዘመን ሁሉ መንፈስ ቅዱስ እንደገና ምን ያደርጋል? በህዝብ ውስጥ አክቲቬትድ ይሆናል። ቃሉን ስናነብ የቃሉ ኃይል በውስጣችን ይቀየራል። አገልግሎታችን ይቀየራል። ኑሯችን ይቀየራል። ምስክርነታችን ምን ይሆናል? ይቀየራል። ስለዚህ ነው ጌታ መንፈስ ቅዱስን እስክትቀበሉ በኢየሩሳሌም ምን አድርጉ ቆዩ የተባለ። ስለዚህ ይሄ መንፈስ የትንቢት መንፈስ ነው። ስለዚህ የዚህ የተሐድሶ ሞዴል ላይ በምንመለከትበት ጊዜ የነገስታቱ ታሪክ ብቻ ሳይሆን የእግዚአብሔር ታሪክም የሞላው ጊዜ ነው በነቢያቱ ድምጽ። ስለዚህ በእነዚህ ነቢያት ውስጥ ያለውን የእግዚአብሔርን ድምጽ እንሰማለን። እግዚአብሔር አምላካችን